ይችላል ቡራ ይችላል እያላችሁ በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። እሺ የኔ ተጨናቂ እህቶች እንኳን ደስ ያላችሁ። የዛሬው በጣም ደስ ይላል። ነገን ደግሞ ፈጣሪ ያውቃል። በቃ ከዚህ በኋላ ምንም መጨናነቅ፣ መታመም፣ ራስን መጉዳት አስፈላጊ አይደለም ውዶቼ። ደጋግሜ ነው የምነግራችሁ፣ አስፈላጊ አይደለም። ራሳችሁን ጠብቁ። ስለምንም ነገር አትጨናነቁ። ኋበሉ ምንም ነገር ሊያስጨንቃችሁ አይገባም። እና ውዶችዬ በጣም ደስ ብሎኛል። ዛሬ እንግዲህ ብሩክ አለማየሁ እንግዲህ ተናፍቆ ነበር። ወንድማችን መጥቷል። 2 ቀን ጠፍቶ በቃ ቲክቶክ ምልም ምናምን ብሎ ምንም ነገር ፖስት አያደርግም ነበር። ትላንት ጭራሽ ከጧት ጀምሮ ኢንስታግራም የለም ቲክቶክ የለም፣ በቃ ጠፍቶ ውሎ ነበረ። ቅመምዬም እንደዛው ጥፍት ብላ ነበር ማለት ነው። ባልና ሚስቱ ጠፍተው ነበረ። ከዛ ያው ማታ ላይ እንግዲህ ያንን መርዶ አደረሰችንና አዳሚ ሁሉም ሲጨነቅ ሲያለቃቅስ ምናምን ነበር። በጣም ደብሮን ነበር እውነት ለመናገር። እንደዚህ እስከዚህ ድረስ እንደ ቤተሰብ አድርገን ያየናቸው ልጆች እንደዚህ እንትን ብለው ደግሞ መተው የማይሆን ነገር ሲናገሩ በጣም የብዙ ሰው ልብ ነው የተሰበረ እውነት ለመናገርና ከዚህ በኋላ ግን ራሳችሁን ባትጎዱ መልካም ነው። አትጨናነቁ፣ አታስቡ የኔ ወዶች። ከራስ በላይ ምንም ነገር የለም ወዶቼ። ራሳችሁን ማስቀደም መቻል አለባችሁ። እና ብሩኬ እንግዲህ ደብሮኝ ነበር፣ ጥሩ ስሜት ላይ አልነበርኩ ምናምን ብሏል። ተረድተናል። እናንተ አስጨናቂዎች፣ እናንተ ተንከሲሶች። እንግዲህ ሀይሚዬና ብሩኬ ውዶቼ መቼም አይለያዩም ከፈጣሪ በታች ኢንሻአላህ። ሁሌም ነው የምላችሁ ከአላህ በታች እነሱ ነው ያገናኛቸውና እሱ ያገናኘውን ደግሞ ማንም አይለያየውም፣ መቼም አይለያዩም። በጣም የሚዋደዱ ልጆች ናቸው። እንዴት ነው? ቀልድ ነው እንዴ? ሁሉም ነገር ቀልድ እኮ አይደለም ውዶቼ። እና ይከብዳል ሁሉም ነገር። በእርግጥ ሰው ታግሶ የመጨረሻው ፓርት ሲደርስ ይቆርጣል። ግን ደግሞ የነሱ እንደዛ የሚያደርስ ነገር አይደለም። ገባችሁ? ይሄ እየሰሩ ያሉት ስራ ነው ምናምን፣ ምንም ያስጨንቅ ነገር የለም። ሪል ነገር ካለ ደግሞ በውስጥ መፍታት የሚችሉት ነገር ነው እንጂ እንደዚህ ነጋ በጠባ እየተጨቃጨቁ ካሜራ ላይ የሚመጡበት ምንም ነገር የለም። ገባችሁ? ስለዚህ አንዳንዴ ያው የሶሻል ሚዲያ ሰዎችም ስለሆኑ ይምታታብናል በቃ ነገሮች ምናምን እና እነሱም ከትወናቸው ምናምን የተነሳ በጣም ግራ እንጋባለን። ግን ደግሞ መቼም ቢሆን ራሳችሁን ከመጉዳት ከመጨነቅ መቆጠብ መቻል አለባችሁ። አይነው ስለምትወዷቸው ስለምንወዳቸው በጣም በፍቅር በስስት ስለምናስባቸው ነው እንደዚህ የምንጨነቀው። ግን ደግሞ ራሳችንን ማስቀደም መቻል አለብን፣ መማር መቻል አለብን ውዶቼና ከዚህ በኋላም ደግሞ ምንም ነገር አይመጣም ኢንሻአላህ ሁሉም ነገር ሰላም ይሆናል። እሺ ውዶቼ፣ የመጨረሻ ደግሞ በቃ ልባችን እርግት የሚልበት ቀን ይመጣል እና አታስቡ፣ አትጨነቁ ውዶቼ። ዛሬ እንግዲህ ብሩኬ ያለው አንዳንድ ነገሮች አሉ። ሁሉም ነገር ያልተፈቱትም ነገሮች ይፈታሉ እና አትጨነቁ ውዶቼ። ቅመሜ እንግዲህ ፏፈሽ ብላ ኤፍሬም በዚሁ አጋጣሚ ዛሬ በጣም አመስግኛለሁ ማለት ነው። አውፍ በለኝ እንግዲህ ባለፈው አንዳንድ ነገሮችን ብያለሁ ማለት ተሳድቤያለሁ እንዳይል አልሰደብኩትም፣ ግን ያው እንደተቀየምኩትና ለማስታረቅ ለምን አይሞክርም ብዬ አስተያየት ሰጥቼ ነበረ። ግን የሰደብኩት አይመስለኝም። ግን ከተሳደብኩ ደግሞ አውፍ በላይ ብያለሁ። ለማንኛውም ያው ካደረገው አንጻር ነው። ገባችሁ? ወንድም ሲባል ታላቅ ወንድም ሲባል ስንት አመት አብራው ማለት 2 አመት ቀላል አይደለም። አብራው ያሳለፈችው ልጅ እንዲህ በቀላሉ ምናምን እንድትተው መገፋፋት ሳይሆን ለማስታረቅ ለማስማማት መሞከር ነው። ወንድ ልጅ ደግሞ የወንድን ስሜት ይረዳል። ገባችሁ? በዛ መንገድ ስላሰብኩት ነው። እንደዛም ነው መሆን ያለበት። ደግሞ ማንኛውም ሰው እንደዛ ነው ማድረግ ያለበትም እንደዛ ነው የሚደረገውም ደግሞ ማለት ነው። ግን የተሰጣቸው እንትን ስለሆነ ምንም ማድረግ አይቻልም። ለማንኛውም እንግዲህ ቅመሜ ይዘዋት መጥቷል ኤፍሬም እንግዲህ እና በቃ ሄድ ምናምን ነገር ሲለው እሺ ብሎ እየሄደ ምናምን አይ ተመችቶኛል ዛሬ በቃ ተመችቶኛል። ኤፍሬም ምናምን ብሩኬም እንደዚህ ደግሞ ብሩኬም ማስቲካውን ቀጭ እያደረገ ዛሬ ደግሞ ጭራሽ የተፈጠረውን ነገር ወደ ኋላ ብሎ ምናምን ሌላ ነገር የለም። እሷን ለማዛግ ነው በቃ ዛሬ እያዛዛገ በቃ ከበረራዋ እንትን ማለት ነው ማጨናገፍ ማስቀረት ነው ስራው ማለት ነውና እንደምታዩት እንግዲህ
እያዛጋት ነበረ ማለት ነው። ቅመምዬ ደግሞ እየተናደደች ነበር። በመሀልም ደግሞ አይታችኋላ የድሮ ሩጫቸው እንደዚህ ልፊያቸው ጸጉር ምናምን የሚያበላሻት ነገር ምናምን ዛሬ አሳይተውናል። ለትውስታ ብለው ነው መሰል። ከዚህም በኋላ በእንደዚህ አይነት መንገድ እንደምትመጡልን ተስፋ እናደርጋለን እና በጣም ደስ የሚል ነው። ብቻ ዛሬ ደስ ብሎኛል ውዶቼ። ቢሆን ወስድሻለሁ። አልሄድም። አትሰሚኝም? ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያስጌዳል ሆዴ። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያስጌዳል ሆዴ። የሰላም የፍቅር አንቺ ልጅ ምልክት ያሳየ። የምን ማምለጥ የለም ቅመሟ እንዴ! የት ወዴት የምንም ማምለጥ የለምና ብሩኬ በቃ አጥብቀህ ያዝ ነው መልክና የምንም ማምለጥ የለም። እንደዚህ በግድ የትም ንቅንቅ ማለት የለም። ብሩኬ እንትተሽ ባሉካው እንትተሽ እና በጣም ደስ ይላል። ይሄ ፓርት በጣም ተመችቶኛልና ያለፈውን ነገር ትውስታ ምናምን በቃ አለ አይደለ ወደ ኋላ እንድንመለስ ነው ያደረጉን ዛሬ። ብቻ የሌለ ነው የዛሬው። ክፈትልኝ ግቢ። ጋቤረ ነው ግቢ። ፈልጌሽ ነው መወስድሽ ቦታ አለ። ጋቢ ነው ካሜራማን። ጠጋቤ ሰላም በይ ፍፄ። ፍጻ ደህና ነህ? መስኮቶቹን ዘጋጋ። ጨበሬው ፍጻ ነው እንግዲህ ሾፌሩ እና ወደ ቤት ነው ይዛት የምትሄደው። ወደ የት እንደሆነ እንግዲህ አናውቅም ውዶቼ። ነገ የምናየው ይሆናል ኔክስቱን። ነገ ደግሞ ጓገጭ ብላችሁ በሩዋንዳ ሆናችሁ እንዳትመጡ። ብቻ ግን ዋናው መቅረቷ ነው። ከቀረች ችግር የለውም፣ ሁሉም ነገር ይስተካከላል ምንም በቃ ዛሬ ብቻ ደስ ብሎናል። የዛሬውን ፏፈሽ ብለን የነገውን ደግሞ አላህ ያውቃል ማለት ነው። ሲጀመር ከዚህ በኋላ ምንም የሚመጣ ነገር የለም። ምንም ነገር ይስተካከላል ውዶቼ። ምንም የማይስተካከል ነገር የለም። ሲጀመር ምንም ነገር የተፈጠረ ነገር የለም። ምንም አያሳስብም እና ውዶችዬ ብሩኬም ከዚህ በኋላ ማለት አሁን ዛሬ ያዛዛክ ምናምን እሷን ከበረራዋ ማሳለፍ ወይም ደግሞ ሰዓቱ እንዲያልፍ የማድረግ ስራ ነው እየሰራክ ያለከው። ግን ደግሞ ከዚህ በኋላ በቃ ሀይም የምትፈልገውን ነገር ማስተካከል ያለብክን ነገሮች ማስተካከል መቻል እና ለሷ መናገር ያለብክን ነገር አስረግጠህ መናገር መቻል አለብህ። በቃ ከአብሳላት ጋር ምንም ነገር የለኝም፣ ስለሷ ምንም ነገር እንድታስቢም አልፈልግም። ከዚህ በኋላም እዚህ ቤት ማንም አይመጣም፣ ማንም ድርሽ አይልም፣ አብሳላትም አትመጣም። በቃ ፍጼም ከሚያደርገው ነገሮች ሁሉ መቆጠብ እንዳለበት ነግረዋለሁኝ። ችግሮቻችንን አብረን መፍታት መቻል አለብን በቃ ምናምን ብለህ ማስረዳት መቻል አለብን ማለት ነው። እና እንደዛ ነው። ከዚህ በኋላ ምንም አይፈጠርም ውዶች፣ ኢንሻአላህ ሁሉም ነገር ይስተካከላል። ሀይሚዬም ደግሞ መረጋጋት ማዳመጥ መቻል አለብሽ። አይኖ ያሉት ነገሮች ሊያበሳጩሽ ምናምን ይችላሉ ምናምን፣ ግን ደግሞ እነዛን ነገሮች ወደ ኋላ ብለሻቸው ወደፊት ያላችሁን ነገር ማስተካከል ነው ያለባችሁ እንጂ ሁሌ ወደ ኋላ እየተመለሳችሁ ነገሮችን የምትቆሰቁሱ ከሆነ ችግር አይፈታም። ችግር ሊፈታ የሚችለው ያለፈውን ነገር በንግግር ስፈቱና ወደፊት ስታስቡ ነውና ያለውን ነገር መፍታት መቻል አለባችሁ። ተረጋግተሽ ከስሜት ወጥተሽ ምናምን በቃ ማሰብ መቻል አለብሽ ማለት ነው። እንግዲህ ዛሬ እየዛተሽ ነበር፣ ብቻ ያሰብኩትን አስቡና ምናምን እያለች ነበር፣ ግን ምንም አይመጣም አታስቡሽ ውዶቼና ያው ገብቷታል። እሷም ከነገሮቹ እንትን ብለው እንደሚያስቀሯት ያው 100% ውስጧ ያምናል። እንዳያችኋት እንግዲህ በመሀልም እየሳቀች እያዛዛጉ ምናምን ወስደዋታል። ደስ ይላል ብቻና ስልኳንም ቀምቷታል። አይታችኋላ፣ ስልኳም ተቀምታለች ምናምን ይዞታል እንግዲህ ብሩኬ። ለማንኛውም የሚመቻችሁ ውዶቼ፣ በጣም ነው የምወዳችሁ ጨረቃዎች። መቼም አይለያዩም ኢንሻአላህ። አራቱ ልጆች ሳይሰጡንማ አንፋታቸውም እና ብቻ ይመቻችሁ። መልካም ምሽት ይሁንላችሁ። ባይ ባይ።